ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ፈጣሪ ስም የተመሰገነ ይሁን አለው። ዛሬ ሌላ ሀሳብ ይዤ መጥቻለሁ። እንግዲህ ያየውን የሰማውን ማውራቱ ያው አይከፋም ብዬ አስባለሁ። ያው ዛሬ የመጣሁት ሀሳቡ ምንድን ነው? ትላንት ወዲያ ሶሲ አቤልን ያደረገችው ነገር ከዛም እኔ የተማርኩት ነገር ከሶሲ ምንድን ነው? ላንተ የማደርገውን ለሌላ ሰው አታደርግ። ላንተ ማይመኘው ነገር ለሌላ ሰው አትመኝ። እሷ አሁን ቤሎ ለብሳ ላገባ ነው ብላ ስትመጣ ላንተ ምንድን ነው የተሰማ? አቤል ላንተ ነው ይሄ መልእክቱ። ከሶሲ እኔ የተማርኩት ምንድን ነው? ላንተ የማይሆን ነገር ለሌላ ሰው አታደርግ። አስተማሪ ነገር ነው ይሄ። ደግሞ እዩ አንተ ያረከው ነገር ትልቅ ነገር ነው። እግዚአብሔር አምላክ ይባርክ። ለአቤል ከዚህ በላይ ይገባል። በደንብ ቅጥቅጥ አድርጎ ቢያርጉ ደስ ይላል። እሱ ራሱ ውሃ ሆነ፣ ላብ በላብ ሆነ። ከዚህ በላይ ይገባል። በራሴ በኩል የሚለው ነገር ማለት ነው። ከዚህ በላይ ይገባል። ምክንያቱም ባለፈው ሩታን ጠርቶ ቤሎ ለብሶ መጥቶ እኔ የአብርሃም ፕሮግራም አለ እሱን እየሄድኩ ነኝ ፕሮግራሙን ለማካፈል እንሂድ ብሎ ጠየቀኝ። የእሷ ዳሩ ከበተነም በኋላ የሌላ ሰውን ፕሮግራሙ ከኔ ጋር እንሂድ ማለት ምን ማለት ነው? እሷ ደግሞ ቀለይ ብላ ሀይ ስጦታ ነገር ካለ ገዝቼ ነው የሚሄደው አለችው። ወይ ሩታ እሺ ቆይ ይኸው እግዚአብሔር የሚገዛው ነገር ካለ ገዝቼ ነው የሚሄደው፣ ስጦታ ነገር ይዤ ነው የሚሄደው እንጂ ማለትም አለችው። ከዛም ሲቃት ታያለች። አንተ አሳፋሪ ነገር ነህ፣ ወራዳ አንተ ወንድ ነህ። ስለዚህ የማይሆን ነገር አታድርግ። ሶሲ በጣም የሆነ ትምህርት የሆነ ነገር ነው ይዛ የመጣችው። ለሰው ለአንተ ለራሴ የማታደርገው ነገር በሰው ላይ አታድርግ። ነገ እንደዚህ ቆመ አትቀርም። ታገባለህ አይደለም እንዴ? በአንተ ላይ ምን እንደሚፈጠር ታውቃለህ? አታውቅ፣ ይደርሳል። ይህንን ሁሉ አንተ ዋጋ ትከፍላለህ። ታውቃለህ? ዝም ብሎ የሚቀር ነገር አይደለም። በሰው ላይ መጥፎ ነገር አታድርጉ። ይህን ሁሉ የመጣው መዘዙ ምንድን ነው? የአብርሃም ደካማ ጎኑ ነው። የአብርሃም ሴሰኝነት ነው። ይህን ሁሉ ያመጣ ማለት ነው። ጀግና ሚስቱን አጥቶ ልጁንም ህፃኑንም አጥቶ በመሀል ቀርቶ ከሴት ጋር የሚዞር ወንድ እንደ አብርሃም አይነት ወንድ ጀግና ያስጠላል። እግዚአብሔርን አብርሃም እናንተ አሁን ለሩታ በቀል ብላችሁ እናንተ የምታደርጉት ነገር እሷ ሁሉንም ታውቃለች። አትድከሙ በእግዚአብሔር። ይሄ ድካም ነው። አታድርጉ። እሷ ታውቃለች እኮ አሁን ለእሱ 5 ሳንቲም አይመስልም። እናንተ እሷን ለማስቀናት ብላችሁ የማይሆን ነገር እያደረጋችሁ፣ ለእሷ ግን ምንም አይመስልም። ብትተው አይቻልም? አትድገሙ። እሷ እኮ ታውቃለች። እሷ አንዴ እንግዲህ በቀል ከሆነ የእሷ በቂ ነው። አንዴ አድርጋለች በቃ። ያው የእናንተ በቀል ስለሆነ እሷ ታውቃለች። የእውነት አግባ የእውነት አታግባ ለእሷ እኮ ምንም ደንታ የለም አለች እኮ። ለእኔ ምንም በዛ በኩል ደንታም የለም አለች። ደንታም የለም ለእሷ ታውቃለች። የእናንተ ልፋቱ ድካሙ ከንቱ ነው። እሷ ታውቃለች ማለት ፈልጌ ነው። እና የሶሲ ነገር ያለው የአቤላም ነገር ያለው የሜሉ ነገር ያለው ለሩታ ፍቃድ እንዲሰጡ ትሂድ፣ አርፋ ትምጣ። በጣም በእውነት በጣም አሳዘነች። በጣም ብዙ ነገር ደርሶባት ነው። ደግሞ ያው ብዙ ነገር አሁንም እምቢ ብሎ እየከታተሉ ስለሆነ ሄዳ ልጁንም ይዛ ሄዳ አርፋ ትምጣ። ችግር የለም። ለሷ ፍቃድ ስጡን ትሄድ። በራሴ በኩል ሜሉም
እንደዚህ እያልኩ ነኝ። ፍቀዱ ትሄድ እና ለአበልም ከዚህ በላይ እዩ። እግዚአብሔር አምላክ ይባር። ከዚህ በላይ ይገባል። ሶሲም አንቺ ያረግሽው ነገር በጣም ትምህርት ነው። ላንተ የማየው ነገር ለሌላ ሰው አታደርግም ማለቱ በጣም ትምህርት እያለ ነው። በአንቺ በኩል አይተናል። እና ይሄ ደግሞ እንደውም የሄርሜላ ነገር ተውት። አሁን ደግሞ ሄርሜላን ትቶ ሁሉንም ነገር ትቶ አሁን ደግሞ ወደ ማጋ ወደ ፍቅር ትጋሄድ ኪሳራ ወደ ፍቅር ተጋሄደ። አሁን ፍቅር ደግሞ ለሱ ዘፈን እየዘፈነች ነው። አይ ይሄ ሰውዬው ከልጅ ጋር ይኖራል ብላችሁ ነው? ይሄ ሰውዬው ከሄርሜላ ጋር ይኖራል ብላችሁ ነው? ከሩታ ጋር የማይሆን ሰውዬው ይሄ ከሌላ ሴት ጋር ይሆናል ይቀመጣል ብላችሁ ነው? ለምን ውጪ ለምዷል። ውጪ ሴት ለምዷል። ስለዚህ በአንድ ቦታ መቆም አልቻለም፣ መውሰን አልቻለም። እንደዚህ በቃ ላይፉ እንደዚህ ከሴት ጋር እንደዚህ እየተጨማለቀ መኖር ነው እሱ የሚፈልገው። ስለዚህ እሱን ተውት። የእሱን ነገር ትታችሁ ሌላ ጥሩ ነገር ሶሻል ሚዲያ ሰዎቹን ጥሩ ነገር የሚያስተምር ትምህርት ነገር ይዛችሁ ነው። እሱ ነው እኛ የምንጠብቀው ከእናንተ ማለት ነው። ጥሩ አይደለም። አሁን እናንተ አብርሃምና ሄርሜላ የምታደርጋቸው አቤልን የምታደርገው ነገር ሁሉ የሚያስጠላ ሰው መጥፎ ሙድ ውስጥ የሚያስገባ ስለሆነ ማንም የሚያይ የለም፣ የሚሰማ የለም። ዝም ብላችሁ ድካም ነው እንጂ ምንም አይደለም። ይሄንን ትታችሁ ራሳችሁን ተመልሳችሁ ተመልከቱ። ደግሞ ከዚህ በኋላ እንደዚህ ከተጨማለቀ በኋላ ወደ ልጅ የሚል ሀሳብም የለም። እንዲህ ሆኖ እንደገና ተመልሶ ከመጣ ማንም ብዬ ሊቀበልሽ? የገረመኝ ነገር ይሄ ነው። እኔ አልቀበልም፣ በራሴ በኩል እኔ አልቀበልም፣ ጌታን አልቀበልም። ከሌላ ሰው ደሃ ገና ገበሬ የለን ገበሬ አግብቼ ነው የሚኖረው። እንደዚህ አይነት ልክስክስ ሰው አግብቼ ከሱ ጋር ከሚኖር ገበሬ የለም ምንም የማያውቅ ማይም የለም እግዚአብሔርን ብቻ ጸልዮ ለእግዚአብሔር ፈርቶ የሚኖር የለም። እሱን አግብቼ ነው የሚኖረው እንጂ እንደዚህ አይነት ወንድ ጋር አንኖር። ስንት ሴት ነው ስንት ሴቱን አይቶ በኢየሱስ አያስጠልም? እሱ አይደብርም? አንተ ሁለቴ የዘኘው ሻይ ሰውነቱ እራሱ ያስጠላኛል። ሳስበው የእሱ ሰውነት የሚመጣ ሁሉ ነክቶ ያስጠላኛል ሳስበው። ስለዚህ ሶሲ አንቺ ያመጣሽው ለኛ በጣም ትምህርት ነው። ይደግልኝ። ደግሞ እዩ ያረገው ነገር በጣም አሪፍ ነው። ከዚህ በላይ ለአቤል ይገባል። ከሀገር መውጣቱ ይቅርና እሱ ከህይወት ቢጠፋ ደስ ይላል እና ሜሉ አንቺ ደግሞ ከቤተሰብ ጋር ተመካክረሽ ሩታ ፍቃድ እንዲሰጥ አድርጊ እና አይዞሽ ሩታዬ፣ ጌታ አለሽ፣ ሀሳብሽ ሁሉ ይሳካል ብለን እናስባለን፣ እንጸልያለን። አይዞሽ በርቺ፣ የኛ ጀግና፣ የኛ የሴቶች የሁሉም ምን ሊበልሽ ጀግና ነሽ። እግዚአብሔርን ሴት እንዴት ሆኖ እንደሚከበር ስራቱ ምን እንደሆነ ቤተሰቦቹን እንዴት እንደማስከበር አንድ በአንድ አስተምረሽኛል። እግዚአብሔርን ጀግና ነሽ እና ሜሉ አንቺም ምከሪ፣ ደግሞ ከቤተሰቦቹ ጋር ተስማምታ እንድትሄድ አድርጊ፣ አግዢ እና ምን ልበላችሁ እነ አብርሃም እና እነ ሄርሜላ እሱን ተዋቸው። አሁን ሩታ እነሱ በቀል ብሎ ታውቃለች። እነሱ ግን በቀል ብሎ ዝም ብሎ ይደክማሉ።
ከደከሙ በኋላ ምን ብሎ እንደሚመጡ እንግዲህ ደግሞ እናያለን። እዚሁ ነን እና ውድ ቤተሰቦች ጌታ እግዚአብሔር ይባርካችሁ፣ ባርካችሁ፣ ተባርካችሁ ቅሩ። ጥሩ ነገር ሶሻል ሚዲያ አምጡ። መጥፎ ነገር፣ ዝሙት ነገር፣ የማይሆን ነገር አታስተምሩ፣ አታምጡ። ጥሩ ነገር አምጡ። እና አብርሃም ደግሞ ባለፈው ከቤተሰብ ሁሉ ጋር ተጣላ። አብርሃም ጋር፣ ጋሽዬ ጋር፣ ቤተሰብ ሀይሚ ጋር፣ ከሁሉም ጋር ተጣላ። ያ ነገር ሁሉ የሚሆነው እቺ ሄርሜላ ምክንያት መሆኑን እሱ መረዳት እስካሁን አልቻለም። ከፍቶ ሆነ አህያ ሆነ፣ አእምሮ ውስጥ ጉንፋን ሞላ። ለዛ ነው እንግዲህ ከዚህ በፊት እኛ ያየ ነው አብርሃም አይደለም። አሁን ሁሉ ነገሮ አስጠልቷል። እግዚአብሔርን እና ምንም ማድረግ አንችልም። ጌታ እግዚአብሔር እነሱን ያግዛችሁ። ተባረኩልኝ ውዶቼ። እንግዲህ በተቻለ መጠን እኔ የሰጠው አስተያየቱ ይሄ ነው። ያየሁትም ይሄ ነው። የእዩም አይቻለሁ። የእዩ ሶሲ እነ ሩታ ሶስት በአንድ ላይ ሀሳብን አስቀምጭ ያለው ጊዜ አጥቼ ነው ይሄ ሁሉ ያደረኩት። ስለዚህ በሚቀጥለው የዛሬውን ደግሞ ነገ ወይስ ማታ አካባቢ ከተመቸ ያየውን እንደዚህ ሀሳብ እሰጣለሁ። ጌታ እግዚአብሔር ከእናንተ ጋር ይሁን። ተባረኩ። ስልኩ አይችልም፣ ድሌት ያደርጋል። ለዛ ነው በአጭሩ የምቆመው ማለት ነው። እና ተባረኩልኝ። ላይክ ሰብስክራይብ እያደረጋችሁ አሳድጉኝ። ሀሳቡን ከተስማማችሁ ላይክ እያደረጋችሁ፣ ብዙ ላይክ ያስፈልጋል፣ ብዙ ሰብስክራይብም ያስፈልጋል። አዲስ ነኝ። ስለዚህ በርቺ እያላችሁ እንግዲህ አሳድጉኝ። አደራውም በእናንተ ትች ያለው እንግዲህ የምለው ነገር የለም። እግዚአብሔር ከእናንተ ጋር ይሁን። ባይ ባይ።